እስራኤልና የኢራን ጥላቻ ምንድነው የተፈጠረው? እንግዲህ እንድታውቁት ያህል በማናት ፋርስ ወደ ኢራንነት የተለወጠችው ኢን ዘ 1930 ውስጥ ነው። ኦፊሻል ስማቸውን ኢራን ያሉት ከእስልምና በኋላ ነው የቀየሩት እንጂ ኦሪጂናል ስማቸው ፐርሺያን ወይንም ደግሞ ፋርስ ነበር። ወይንም ደግሞ በመጽሐፍ ቅዱስ ቋንቋ ኤላም ትባላለች። በኋላ እንነጋገርበታለን። የእስራኤልና የኢራን ጥላቻ እውነተኛው ምክንያት በሁለት ተቃራኒ ርዕዮተ ዓለም ወይንም ደግሞ ፖለቲካ የመረዳት ዓለምን የሚመለከቱበት እይታ ያለ ውጊያ ነው። ርዕዮተ ዓለሙ ምንድነው? በ1979 አካባቢ ላይ በኢራን አብዮት ፈነዳ እና የኢራን መሪዎች እስራኤልን ምን አሏት? አንቀበልም አሏት። በሚገርማቸው ሁኔታ ግን 1948 ላይ እስራኤል አገር በምትሆንበት ሰዓት ላይ ከአረቦች በቁጥር 1 የተቀበለችው ቱርክ ናት። ሁለተኛ ኢራኖች ነበሩ ወይንም ደግሞ ፐርሺያኖቹ ነበሩ። ፐርሺያ የምትተዳደረው ሻህ የሚባል ሮያል ፋሚሊዎች ነበሩ። የሻዎቹ በጣም የሰለጠኑ በጣም ከእስራኤል ጋር ወዳጅ የሆኑ ከኢትዮጵያ ጋር ወዳጅ የሆኑ ቀዳማዊ ኃይለ ሥላሴ በዛ ሄደዋል። በጣም ከዓለም ጋር በጣም በዓለም ላይ በጣም የተከበረ ሮያል ፋሚሊ ነበር። ለምን? የቂሮስ ዘሮች ነበሩ። እና አብዮቱ ከመጣ በኋላ እኛ አያቶላ ከመጡ በኋላ በ1979 ላይ አብዮት ሲፈነዳ የኢራን መሪዎች እስራኤልን እንደ ሀገር አንቀበላትም አሉ። እስራኤልን ትንሿ ሰይጣን ማለት እያሉ መጥራት ጀመሩ። ዓላማቸው ምን ብሎ ተናገረ አህመዲናጃድ? እስራኤልን ከምድር ላይ እናጠፋታለን፣ እንደውም ቱመር ናት፣ የካንሰር ቱመር ናት ወይም የካንሰር እብጠት ናትና ቆርጠን ማስወገድ አለብን ብለው በተደጋጋሚ በእስራኤል ላይ ይዘቱ ነበር። ዓላማቸው ምን ነበረ? እስራኤልን ከምድር ገጽ ላይ ማጥፋት ነው። ትንሿ ሰይጣን ትልቁ ሰይጣን ማንን ነው? አሜሪካኖችን ነው። ዛሬ ሁለቱም መተውባቸዋል ማለት ነው። ሌላው የስልጣን ሽኩቻ ነበር። ኢራን በመካከለኛው ምስራቅ በጣም ትልቅ የሆነ ኃይል በጣም በቃ አካባቢው ላይ ዶሚናንት የመሆን ፍላጎት አላት። እስራኤል ደግሞ ለዚህ እንቅፋት ሆናባታለች።